ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ቻፕተር 6ን ይዘንላችሁ መጥተናል ማለት ነው። ይህን ኢመርጂንግ ፍሬሽማን ኮርስ አብዛኛው ቪዲዮችን ቻፕተር 1፣ ቻፕተር 3፣ ቻፕተር 4፣ ቻፕተር 5 እንዲሁም ደግሞ የመጨረሻውን ቻፕተር 6 እናይና ይህን ቻፕተር 6 ከጨረስን በኋላ ቻፕተር 2 እናያለን ማለት ነው። እንዲሁም ደግሞ በዚህ በኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ላይ ብዙ የወጡ ሚድ እና ፋይናል ኤግዛሞችን ስንሰራ ቆይተናል ማለት ነው። ስለዚህ እነዛን ማየት ከፈለጋችሁ ቻናላችን ውስጥ የሰራናቸው ቪዲዮዎች አሉ፣ እንዲሁም ደግሞ ፕሌሊስቶች አሉ። እነዛንም ቼክ ማድረግ እንዳረሱ ማለት ነው። እንደዚህ አይነት ቪዲዮዎችን ፕሮቫይድ ስናደርግላችሁ ጊዜያችንን ታይማችንን ኮንሱም ያደረገ ነው። ስለዚህ እናንተም ደግሞ ይህን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ይህን ካልኩኝ ቀጥታ ወደ ዛሬው ክፍል እንገባለን ማለት ነው። ስለዚህ በዛሬ ቪዲዮችን ቻፕተር 6 ላይ ኢቲክስ ኤንድ ፕሮፌሽናሊዝም ኦፍ ኢመርጂንግ ቴክኖሎጂ ይላል ማለት ነው የቻፕተሩ ርዕስ። ስለዚህ ሆል ኦቨር ስለምንድን ነው የሚያወሩ? ስለ ኢቲክስ እና ስለ ፕራይቬሲ፣ ዲጂታል የሆነ ፕራይቬሲ ምንድን ነው የሚሉትን ምንነቱ ነው በደንብ እዚህ ቻፕተር ላይ የሚያወራው። ኢመርጂንግ ቴክኖሎጂ ስንል እንግዲህ የሚመጡ ኢመርጂ ያደረጉ የሚመጡ እንዲሁም ደግሞ ፊውቸር ቴክኖሎጂ ወይም ደግሞ ከረንትሊ ያሉና ራሳቸውን ኢንቮልቭ እያደረጉ እየመጡ ያሉ ቴክኖሎጂ ከሆኑ እነዛን ቴክኖሎጂዎችን ኢመርጂንግ ቴክኖሎጂ ብለን እንጠራለን። ስለዚህ እነዛ ቴክኖሎጂዎች በመጡ ቁጥር በተስፋፉ ቁጥር ደግሞ ለነዛ ቴክኖሎጂ የሚሆን ደግሞ ኢቲክስ ወይም ስነ ምግባር ያስፈልጋል። እንዲሁም ደግሞ ፕሮፌሽናሊዝም የሚባሉት ነገሮች አሉ። ስለዚህ በቃ ዘ ሆል ኦቨር ከነዚህ ጋር የተገናኘ ነገር ከፕራይቬሲ እና ተርም ፖሊሲ ጋር የሚገናኙ ተርምስ ኦፍ ሰርቪስ ጋር የሚገናኙ ነገሮችን ነው በዚህ ዩኒት በስፋት የሚያወራው ማለት ነው። ስለዚህ ይሄን ዩኒት በአራት ቪዲዮ ለመጨረስ እንሞክራለን ማለት ነው። የመጀመሪያው ቴክኖሎጂ ኤንድ ኢቲክስ የሚለውን ለማየት እንሞክራለን። ኒው ኢቲካል ኩዌሽንሶች ምን እንደሆኑ ለማየት እንሞክራለን። ሌላኛው ደግሞ ዲጂታል ፕራይቬሲ ምን እንደሆነ በደንብ በጥልቀት ለማየት እንሞክራለን ማለት ነው። ስለዚህ አራት ሜን ሳብ ቶፒኮች አሉ እዚህ ጋር። እነዚህን ሳብ ቶፒኮችን በሰፊው ለማየት እንሞክራለን ማለት ነው። ስለዚህ መጀመሪያ ስንጀምር ምንድነው ቴክኖሎጂ እና ኢቲክስ ወይም ደግሞ ስነ ምግባሩ ምን እንደሆነ፣ ቴክኖሎጂ ወይም ደግሞ አዳዲስ ቴክኖሎጂዎች በመጡ ቁጥር ለነዛ ቴክኖሎጂዎች ግዴታ ኢቲክስ ስነ ምግባር ወይም ሩል ያስፈልጋቸዋል፣ ጋይድ የሚደረጉባቸው ማለት ነው። ስለዚህ ስለዛ ነገር ነው የሚያወራው። ሰው ምን ይላል ከላይ as a technology grows allowing the creation of new tools new way for people to interact ይላል ማለት ነው። ስለዚህ ቴክኖሎጂዎች ባደጉ ቁጥር ለምሳሌ እነዚህ የተለያዩ ቴክኖሎጂዎች ግሮ አደረጉ። ለምሳሌ ኒው አፕሊኬሽን አዳዲስ የሆኑ አፕሊኬሽኖች በቀን ውስጥ ወደ ሺዎች የሚቆጠሩ አፕሊኬሽኖች ፕሌስቶር ላይ ፓብሊሽ ይደረጋሉ፣ ፕሌስቶር ላይ ይለቀቃሉ። የተለያዩ አፕሊኬሽኖች፣ ስልኮች እንዲሁም ደግሞ ብዙ ኤአይዎች ላውንች ይደረጋሉ። 2022 ላይ መጀመሪያ የነበረው ቻት ጂፒቲ ነበር አይደለ? ኤአይ ከረንትሊ ግን ብዙ ኤአይዎች አሉ ከቻት ጂፒቲ ተሽሎ የሚገኙ ብዙ እነ ክላውድ፣ አንቲግራቪቲ፣ ጄሚኒ፣ ዲፕሲክ በቃ ብዙ ኤአይዎች ናቸው ኢመርጂ ያደርጉ ያሉት ማለት ነው። ስለዚህ እነዚህ የተለያዩ ኒው ቱል ነው ብለን የምንጠራቸው ማለት ነው። ስለዚህ እነዚህ ኒው ቱሎች በመጡ ቁጥር እነዚህ ኒው ቱሎች ደግሞ ምንድን ነው የሚያደርጉት ሲባል ሄልፕ ያደርጉናል። ማንን? እኛን ሂውማን የሰው ልጅን ያግዛሉ። ምን በማድረግ ሲባል በቀላሉ ኢንተራክሽንን እንዲፈጥሩ ማለት ነው። ገባቸው አይደለ? ለምሳሌ ዩቲዩብ በሚባል ፕላትፎርም ነው ይሄንን ቪዲዮ እናንተ የምታዩት። ስለዚህ እኔና እናንተ ኮሚኒኬት ወይም ኢንተራክት ልናደርግ የቻልነው በምንድን ነው? ዩቲዩብ በሚል ፕላትፎርም ወይም ደግሞ ቱል ነው ልንገናኝ የቻልነው ማለት ነው። ገባቸው አይደለ? ሌላ ደግሞ ቴሌግራም፣ ዋትሳፕ መውሰድ ትችላላችሁ። ከጓደኞቻችሁ ጋር ቻት የምትደራረጉት የምትጻጻፉት፣ ከረንት ሲቹዌሽን ምን እንዳጋጠማችሁ ዲስከስ የምትደራረጉበት ኤቭሪቲንግ ምንድን ነው ማለት ነው ፒፕል ኢንተራክት እንዲሆን ነው የሚያደርገው ማለት ነው። ስለዚህ አንድ ሰው ከጓደኞቻችሁ ጋር በቀላሉ በኢንተርኔት ኮሚኒኬት እንድታደርጉ የረዳችሁ ምንድን ነው ማለት ነው? ቴክኖሎጂ ነው ማለት ነው። ስለዚህ the creation of new tool and new ways for people to interact ማለት ነው። ይሄ ነው ማለት ነው። የተለያዩ ኮንቴንት ክሬሽኖችም እዚህ ላይ የሚካተቱ ናቸው። ሌላኛው ምንድን ነው የሚለው it has created new concerns about privacy ይላል ማለት ነው። ስለዚህ ቴክኖሎጂዎች ባደጉ ቁጥር ደግሞ ያን ያህል ደግሞ ይሄ ፕራይቬሲ የሚባለው ነገር ቦታ ሊሰጠው ይገባል ማለት ነው። ገባቸው አይደለ? ብዙ ቴክኖሎጂ በመጡ ቁጥር ፕራይቬሲ የሚባለው ነገር በጣም ወሳኝ ነው።
ገባችሁ አይደል? የሆነ አፕሊኬሽን የሆነ ነገር ሰርታችሁ ሰውን የሚጎዳ ወይም ደግሞ ሰውን ለባድ ሳይድ የምትጠቀሙ ከሆነ ለዛ የሚሆን ፕራይቬሲ አለ ማለት ነው። ዲጂታል ፕራይቬሲ ብለን ነው የምንጠራው። ስለዚህ የተለያዩ አፕሊኬሽኖች ሲመጡ ለነዚህ አፕሊኬሽኖች የሚሆኑ የተለያዩ ፕራይቬሲ ፖሊሲዎች አሉ። የእኛ ፐርሰናል ኢንፎርሜሽን እንዴት ነው ሴኪውርድ የሚሆነው? 100% ሙሉ በሙሉ የእኛ ፐርሰናል ኢንፎርሜሽን እንዲጠበቅ የፈለግነውን ነገር የማድረግ ኃላፊነት አለብን። የእኛ መብት ነው። ገባችሁ አይደለ? ስለዚህ ይሄ ኒውሊ ኮንሰርን የሚደረግ ነው። ቴክኖሎጂዎች ባደጉ ቁጥር ፕራይቬሲ እና ተርምስ ኦፍ ሰርቪስ በጣም የተለመደ እና ዋይድሊ የሚታወቅ ነገር ነው ማለት ነው። ገባችሁ አይደለ? ስለዚህ ቴክኖሎጂ ለምሳሌ ሱፐር ፓወር ነው፣ ወይም ደግሞ ለሰው ልጅ የሆነ ፓወር ይሰጣል፣ የሆነ ፓወር ይሰጣል። ግን ያ የሚሰጠን ሱፐር ፓወር ዲፔንድ ኦፍ ሃው ዩሴጅ። ገባችሁ አይደለ? እኛ በምንጠቀመው ወይ ነው ለእኛ ፕሮቫይድ የሚያደርገው። ለምሳሌ ይሄን ቪዲዮ እናንተም ማየት የፈለጋችሁት ሰርች ስታደርጉ ነው አይደለ? ይሄ ቪዲዮ ይመጣላችሁ። ስለዚህ ሰርች ስታደርጉ ከእናንተ ፍላጎት ጋር ወይም ደግሞ ከእናንተ አጠቃቀም ጋር የተገናኘ ቪዲዮ ነው ዩቲዩብ ፕላትፎርም የሚባለው ያመጣላችሁ ማለት ነው። ስለዚህ ምንድን ነው ማለት ነው ይሄ ቴክኖሎጂዎች ባደጉ ቁጥር ደግሞ ምንድነው ፕሮቫይድ የሚያደርጉት ሲባል የተሻለ የሆነ ሱፐር ፓወር ወይም አቅም፣ አክሰሲቢሊቲ፣ ኦቨርኦል ኮንትሮል እንድናደርግ ያደርገናል ማለት ነው። ገባችሁ አይደለም? ስለዚህ ይሄ ፕራይቬሲ ፖሊሲ ብለን የምንጠራው በጣም ቢግ የሚታይ ነገር ነው። ምክንያቱም የእኛ ኢንፎርሜሽን ኢንተርኔት በሚለው ዓለም ላይ የሚቀመጥ ከሆነ ያን ያህል ደግሞ ብዙ ምኖች አሉ ማለት ነው፣ ሀከሮች አሉ ማለት ነው። የእኛን ዳታ የእኛን ኢንፎርሜሽን መጥለፍ የሚፈልጉ ማለት ነው። ስለዚህ ይህ ፕራይቬሲ ቢግ ፕሮብሌም ነው ማለት ነው፣ ቴክኖሎጂዎች እያደጉ በመጡ ቁጥር ማለት ነው። ስለዚህ አብዛኛው ስልካችንን ሉክ የምናደርገው ቴሌግራማችን፣ አብዛኛው አካውንታችሁን ሉክ ስታደርጉ ምን ተጠቅማችሁ ነው? ፓስወርድ የሚል ነገር ተጠቅማችሁ ነው። ይህ ፓስወርድ ብለን የምንጠቀመው ወደ ሪል ወርልድ ወይ ወደ ፊዚካል ወርልድ ብናመጣው የቤት ቁልፍ ብላችሁ መውሰድ ትችላላችሁ። ቤታችሁ መክፈት የምችሉት ማኔጅ ማድረግ የምችሉት ወደ ቤታችሁ መግባት የምችሉት የቤቱ ቁልፍ ሲኖራችሁ ነው። ገባችሁ አይደለ? ሴም ሽት ነው። ወደ ዲጂታል ወርልድ ስትመጡ የተለያዩ ነገሮችን ማኔጅ የምታደርጉ ስልካችሁ የምትከፍቱት ሜይ ቢ ሎክ የምታደርጉ ከሆነ አፕሊኬሽኖች የምትቆልፉ ከሆነ እነዚያን አፕሊኬሽኖች የምትቆልፉት ፓስወርድ ነው ማለት ነው፣ ቁልፍ ነው ማለት ነው። ስለዚህ እንደ ቤት ቁልፍ ማሰብ ትችላላችሁ ማለት ነው። ሌላኛው ምንድን ነው የሚለው ኢት ሃዝ ቢን ቨንረብል ባይ ስፓምስ ኤንድ ቫይረስ ማለት ነው። ስለዚህ ቴክኖሎጂዎች ባደጉ ቁጥር ደግሞ ለምን ተጋላጭ እንሆናለን? ለተለያዩ ስካሞች እና ቫይረሶች ተጋላጭ እንድንሆን ያደርጋል ማለት ነው። ስለዚህ አዳዲስ አፕሊኬሽኖች ሲመጡ፣ አዳዲስ ነገሮች ሲመጡ ተጠንቅቀን ወይም ኬርፉሊ ማንጠቀም ከሆነ ቫይረሶች እንዲሁም ደግሞ ለስፓሚንግ እንጋለጣለን ማለት ነው። ለምሳሌ በልክ የሆኑ ጃንክ ኢሜሎችን በኢሜላችን ዝም ብሎ እንዲገባ ያደርጋል። አንዋንትድ የሆነ ሶፍትዌር ፒሲ ላይ አላስፈላጊ የሆኑ ክራክድ የተደረጉ ሶፍትዌሮችን ስታወርዱ በዛው ክራክድ በተደረገው ሶፍትዌር ቫይረስ ይገባና አብዛኛው ፋይላችሁን ሊያጠፋ ይችላል ማለት ነው። ለምሳሌ አብዛኛው እነዚህ ኮንቴንት ክሬተሮች ዩቲዩብ አካውንታቸው ምናምን አብዛኛው ሀክ ሲደረግ እናያለን። እነዚያ ነገሮች እንዴት ነው የሚፈጠሩ ሲባል በቃ እዛው በቫይረስ ነው ማለት ነው። ስለዚህ ቫይረስ ብለን የምንጠለው ለተለያዩ ኮምፒውተሮች እንደ ጀርም መውሰድ ትችላላችሁ ማለት ነው። ገባችሁ አይደለ? እንደዚህ አይነት ነገር አለ። ሌላኛው ምንድን ነው የሚለው ኢትስ ትሬንድስ ቱ ከት ኦፍ ፒፕል ሁ ላክ አክሰስ ቱ ኢት ይላል ማለት ነው። ስለዚህ ሁሉም ሰው የፈለገውን ነገር የመጠቀም አክሰስ የለውም። ገባችሁ አይደለ? ለምሳሌ የሆነ ሲስተም ወይ የሆነ ዌብሳይት ቢኖር ወይም ደግሞ ተማሪ ሊቅ አፕሊኬሽኑ ላይ ዝም ብላችሁ ሬጂስተር ሳታደርጉ ስልክ ቁጥር ስም ምናምን ሳታስገቡ ዳይሬክትሊ መግባት አትችሉም። አክሰስ የላችሁም አይደለ? አክሰሱ እንዲኖራችሁ ውስጥ ምን አለ ቪዲዮችን፣ ጥያቄዎችን ተማሪ ሊቅ አፕሊኬሽን ላይ ጥያቄዎችን፣ ቪዲዮችን ለማግኘት ግዴታ ምን ታደርጋላችሁ? ሬጂስተር ታደርጋላችሁ። ሬጂስተር ሳታደርጉ ወደ ውስጥ ገብታችሁ ምን እንዳለ ማየት አትችሉም ማለት ነው። ስለዚህ ምንድን ነው ማለት ነው? ከቶፍ ያደርጋል ማለት ነው። አክሰሲቢሊቲ ሁሉም ሰው አክሰስ ቢሊቲ የለውም። ምን እስካላረገ ድረስ? እስካልተመዘገበ ድረስ ማለት ነው። ከተመዘገበ አክሰስ ይሰጠዋል፣ ካልተመዘገበ ደግሞ ላክ ኦፍ አክሰስ ነው የሚሆነው ማለት ነው። ገባችሁ አይደለ? እንደዛ መውሰድ ትችላላችሁ። ሌላም ምሳሌ መውሰድ እንችላለን። ለምሳሌ ሌላኛው ምሳሌ ስንወስድ ለምሳሌ ትምህርት ቤት ውሰዱ። ትምህርት ቤት ለምሳሌ ትምህርት ቤት ማት፣
አብዛኛው ሃይስኩል ትምህርት ቤት ላይ አብዛኛው ተማሪዎች መጽሐፍ ይሰጣቸዋል አይደለም? አመቱ ሊጀመር ሲል መጽሐፍ ይሰጣቸዋል፣ እንዲያነቡት ከትምህርት ቤቱ ይሰጣል። ስለዚህ ማት፣ እንግሊሽ፣ ፊዚክስ፣ ኬሚስትሪ መጽሐፍ ይሰጣል ለሁሉም ተማሪ ተሰጥቶ፣ ግን መጽሐፉ ትንሽ ስለሆነ ተማሪው ብዛት ብዙ ሲሆን ምንድን ነው የሚሆነው? እስከቻለው ድረስ ይሰጣል ለተማሪዎች። ላልደረሳቸው ምንድን ነው አክሰሲቢሊቲ የላቸውም፣ አክሰስ ማድረግ አይችሉ መጽሐፉን። ገባቸው አይደለ? ሶዛት ኬሚስትሪ መምህር መጥቶ አሳይመንት ከመጽሐፉ ፔጅ ነግሯቸው ከመጽሐፉ ወስዳቸው ስሩ ቢል ያ መጽሐፍ አክሰስ ስለሌላቸው 100% ተማሪዎች ያንን ሆምወርክ ሰርቶ ይመጣሉ ማለት ይከብዳል። ምክንያቱም አክሰስ የላቸው ማለት ነው። ዛት ማሽ ነው ኤቭሪዋን አክሰስ የለውም። ያን ነገር አክሰስ ለማድረግ ከቶፍ ያደርጋል ማለት ነው። ስለዚህ ቴክኖሎጂዎች ባደ ቁጥር ደግሞ ሴም ሺት ነው የሚሆነው ማለት ነው። ምንድን ነው የሚለው? ዛት ቴክኖሎጂ ካን ሰርቭ ቱ ፕሮሞት ኦር ሪስትሪክት ሂውማን ራይት ማለት ነው። ስለዚህ ቴክኖሎጂ ሁለት ስራ ይሰራል። አንድ የሰው ልጅ መብት ስንል የሰው ልጅ ምን ላይ መብት አለው ሲባል የነጻነት በነጻነት የመማር መብት አለው። የራሱን ፕራይቬሲ ፖሊሲ የራሱን ደህንነት የማስጠበቅ መብት አለው። የመማር መብት አለው የሰው ልጅ ሂውማን ራይት ብለን የምንጠራው ማለት ነው። ሲቪክስ ትምህርት ላይ አለ በደንብ እሱ ነገር እና እነዚያ ነገሮች አሉ። ስለዚህ እነዚህ አሁን የሚመጡ ከረንትሊ የመጡ ያሉ ቴክኖሎጂዎች፣ አፕሊኬሽኖች፣ ሶፍትዌሮች የሰውን ልጅ ህግ የሰው ልጅ መብት ወይም ሂውማን ራይትን አፕሪሺየት የማድረግ ወይም ደግሞ ተቃራኒ የመሆን ፖቴንሻል አላቸው ማለት ነው። ገባቸው አይደለ? ከረንትሊ በጣም ኮንትሮቨርሻል የሆነ ነገር ነው ይሄ። ቴክኖሎጂዎች ፕሮሞት ነው የሚያደርጉት ሪስትሪክት ነው የሚያደርጉት ብሎ በጣም እንትን የሚሉት ነገር ነው እና ኔጎሽት የሚያደርጉት ነገር ነው። ቴክኖሎጂ ምንድን ነው? ባድ ሳይድም አለው ጉድ ሳይድም አለው በሰው ልጅ መብት ማለት ነው። ገባቸው አይደለ? ለምሳሌ ባድ ሳይዱ ምንድን ነው ሲባል ሁሉም ሰው ቲክቶክ ሶሻል ሚዲያ ይጠቀማል። ቲክቶክ ላይ ሲመጣ ያልተባለ ወይም ለምሳሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ሞተ፣ ፌክ ኒውስ ነው ኦልሬዲ። ግን እንደዚህ አይነት ያልተወራ ያልተባለ ኢንፎርሜሽን ሼር የማድረግ መብት አላቸው። እነዚህ ቴክኖሎጂዎች ምንድን ናቸው? እንደ ባርሴት ያገለግላሉ። ምክንያቱም ሁሉም ሰው ፍሪደምሊ የራሱን እይታ የራሱን ቪው መፖሰት ይችላል። ስለዚህ ጠቅላይ ሚኒስትሩ እንደዚህ ሆነ ሲባል ያንን ቪዲዮ ያየ ሰው ደግሞ ይረበሻል ማለት ነው። በምን? በፌክ ኒውስ። ስለዚህ ይሄ አንዱ ምንድን ነው? በሰው ልጅ መብት ሪስትሪክትድ ይሆናል ማለት ነው። ይሄ ባድ ሳይዱ ነው ማለት ነው። ጉድ ሳይዱ ምንድን ነው ስንል ቀለል አድርጋችሁ ይህ መውሰድ ይችላላችሁ። ጉድ ሳይዱ ምንድን ነው? ቴክኖሎጂ ወይም አዳዲስ አፕሊኬሽኖች። ዩቲዩብ አንድ አፕሊኬሽን ነው። ዩቲዩብ ላይ ገብታችሁ ኢመርጂንግ ቴክኖሎጂ ቻፕተር 6 ብላችሁ ሰርቹ፣ ይሄ ቪዲዮ መጣላችሁ። ስለዚህ ይሄ ምንድን ነው? እናንተ የምትፈልጉትን ወይ ተረድቶ ይህን ቪዲዮ ዩቲዩብ አልጎሪዝም ይህን ቪዲዮ ነው ለእናንተ ፕሮሞት ያደረገው ማለት ነው። ይህ አንዱ ጉድ ሳይድ ነው። በትምህርታዊ የተለያዩ ነገሮችን የምትፈልጉትን ነገሮችን በቀላሉ እንድታገኙ ማለት ነው። ስለዚህ ቴክኖሎጂ ሁለት ሳይድ አለው። ጥሩ ጎንም አለው፣ መጥፎ ጎንም አለው ማለት ነው። ሌላኛው ምንድን ነው የሚለው? ኢቲክስ ይላል። ኢቲክስ ዩዝስ ኦፍ ኢመርጂንግ ቴክኖሎጂ ኢን ሰች ዌይ ዛት ማክሲማይዝ ዘ ቤኔፊትስ ዛት ዘይ ፕሮቫይድ ዋይ ሚኒማይዚንግ ዘ ሃርም ማለት ነው። ስለዚህ ኢቲክስ እዚህ ጋር ምን ቫሊዩ አለው ወይም ደግሞ ፕሮዳክቲቪቲው ምንድን ነው የኢቲክስ ሲባል እዚህ ጋር የተለያዩ ቴክኖሎጂዎች ኢመርጂንግ ቴክኖሎጂዎች ከረንትሊ ብቅ እያሉ ያሉ ቴክኖሎጂዎች እነ ኤአይ መውሰድ ትችላላችሁ። እነዛ ኤአይዎች የሚመጡ ቴክኖሎጂዎችን ምን በማድረግ ነው ኢቲክስ ሄልፕፉል ነው ጠቃሚ የሆነው ሲባል ጥሩ ነገሮችን ወይም ደግሞ ጠቀሜታ ያላቸው ነገሮችን ማክሲማይዝ በማድረግ ጎጂ የሆኑ ነገሮችን ሚኒማይዝ ማድረግ ነው። ለምሳሌ ቻትጂፒቲ ላይ ገብታችሁ ስለ ፋይናንስ ለምሳሌ ባንክ ዘረፋ፣ ባንክ እንዴት ነው የምዘርፈው ምናምን ብላችሁ ቀጥታ ቻትጂፒቲን ብትጠይቁት እንደዚህ አይነት ነገር አይሰጣችሁም። ፈርዘር ምንድን ነው የሚሰጣችሁ? አይ እንደዚህ አይነት ነገር ጎጂ ነው፣ ጭራሽ ነው ኢንፎርሜሽን ማይሰጣችሁ። አይ እንደዚህ አይነት ጎጂ ነው፣ ባንክ እንደዚህ አይመከርም። ገባችሁ አይደለ? ሊያግዛችሁ አይችልም። ምክንያቱም ምን ስለሆነ? ሃርምፉል ስለሆነ ወይም ቶክሲክ የሆነ ነገር ስለሆነ ማለት ነው። ቤኔፊቱ ምንድን ነው ሲባል ሜቢ ስለ ፋይናንስ እንደዚህ ብትረዳኝ እንደዚህ ማድረግ እፈልጋለሁ፣ አሁን ትምህርቴ ላይ አካዳሚ ላይ በጣም ከፍተኛ ውጤት ሰቅዬ ፋይናል ማለት እፈልጋለሁ ምናምን ብላችሁ ብትጠይቁት ደግሞ አሪፍ የሆነ ስቴዲ ፕላን ያወጣላችኋል። ስለዚህ እነዛ ነገሮችን ኤአይዎች እንዲሰሩ ለማድረግ ምን ተጠቅመዋል ሲባል ኢቲክስ ተጠቅመዋል። ኢቲክስ ባይኖር ወይም ደግሞ ሩል ባይኖር
እነዚህ ከረንት ላይ ያሉ ኤአይዎች ኢመርጂንግ ቴክኖሎጂዎች አውት ኦፍ ሂውማን ኮንትሮል ማለት ነው፣ ከሰው ልጅ ቁጥጥር ውጭ ነው የሚሆኑት ማለት ነው። ስለዚህ ኤቲክስ እነዚህ እያደጉ ላሉ ቴክኖሎጂዎች ትልቁ ሚና ይጫወታል ማለት ነው። ሌላኛው ምንድን ነው የሚለው establishing the proper legal or regulatory system is important to reduce the effect of abusing technology rather than sharing technological benefit ማለት ነው። ስለዚህ ፕሮፐር የሆነ ሌጋል እና ሬጉሌተሪ የሆነ ሲስተም ማዘጋጀት ወይም ደግሞ ማዋቀር ቢውልድ ማድረግ ለምንድን ነው የሚጠቅመው ሲባል የተለያዩ ቴክኖሎጂዎች ምን እንዳይሆኑ ሰፖርት የሚያደርገው አቢዩዝድ እንዳይሆኑ። ምክንያቱም ምን ስላለ ህግ አለ ማለት ነው። በዛ ህግ ነው የሚመሩት ማለት ነው። ስለዚህ ህግ ሲኖር ሞር ምንድን ነው ማለት ነው አድቫንቴጅ ነው። በቃ ዊዛውት ሩል ፒፕል ካን ሚስዩዝ ዘ ቴክኖሎጂ ማለት ነው። ባላስፈላጊ ሁኔታ ቴክኖሎጂዎችን መጠቀም ይችላሉ ማለት ነው የሰው ልጅ። ስለዚህ ህግ የሚባለው ነገር ነው የጠቀመው ማለት ነው። ፊዚካል የሆነ ህግ አለ። ለምሳሌ የሆነ ሌባ ፊዚካል ወርልድ ላይ የሆነች ሴት ልጅ ስልክ ቢዘርፍ ለዛ የሚሆን ህግ አለ። በዛው ልክ ደግሞ ዲጂታሊም ደግሞ አለ ማለት ነው። የሆነ ሰው ስልካችሁን ሀክ አድርጎ ቢያዝ ለዛ ቨርቹዋል በሆነ መንገድ ነው አይደለ ሀክ ያደረገው። ስለዚህ ለዛም የሚሆን ህግ አለ። ምን የሚባል ዲጂታል ሩል የሚባል ማለት ነው። ገባችሁ አይደለ? እነዚህ አይነት ነገሮች አሉ ዲጂታሊ ሩል ማለት ነው። ምክንያቱም ኢንተርኔት ዓለም ነው፣ የተለያዩ ነገሮችን የምታዩበት ነው። ለዛም ደግሞ ህግ አለ ማለት ነው። ለምሳሌ ፐርሰናል ዳታ በመጠበቅ ወይ ሩል ሊኖር ይችላል። ስለዚህ ህግ በጣም ወሳኝ ነገር ነው። ይሄን ነገር እንትን ማለት ይችላላችሁ። አንድ ምሳሌ መስጠት ይችላለሁ። ለምሳሌ ኳስ ሲጫወቱ ለምሳሌ አርሰናል ከሲቲ ሲጫወት እንደ ደርቢ ነው አይደለም የሚጫወቱት። ስለዚህ ያን ነገር ማኔጅ የሚያደርገው ኦፍሳይድ ሲሆን ጎል ሲቆጠር ቫር የሚያዩ ቼክ የሚያደርገው ዳኛ ባይኖር ኳስ 90 ደቂቃ ሙሉ በስርዓት ማንም አይጫወትም። ገባችሁ አይደለ? ተጫዋቹ ታክል ሲገባ ወይ ሲጎዳ ቢጫ ካርድ ቀይ ካርድ የሚሰጠው ዳኛ ባይኖር 90 ደቂቃ መቼም ተጫዋች ፉትቦል ፕሌየር መጫወት አይችልም፣ ኳስ ማለት ነው። ስለዚህ እንደዛው ዲጂታል ወርልድ ላይ ህግ ከሌለ ማኔጅ ማድረግ ከባድ ነው ማለት ነው። እሺ ሌላኛው ምንድነው ቴክኖሎጂ ኤንድ ኤቲክስ ይላል ማለት ነው። ስለዚህ ቴክኖሎጂ ኤንድ ኤቲክስ ላይ a code of a professional ethics based on 5 principles ማለት ነው። ስለዚህ ለፕሮፌሽናል የሆነ ኤቲክስ ለሆነ ኤቲክስ 5 ፕሪንሲፕሎች ወይም ደግሞ መርሆች አሉ። ስለዚህ የመጀመሪያው መርህ ምንድነው? ኢንቴግሪቲ ነው። ይሄ ኤቲክስን ወይም ስነ ምግባርን ፕሮፌሽናል ማድረግ ከፈለጋችሁ እነዚህን 5 መርሆችን መተግበር መቻል አለባችሁ። የመጀመሪያው ኢንቴግሪቲ ወይም ታማኝነት ብለን የምንጠራው ነው። ስለዚህ ለምሳሌ ተጠቃሚዎች የእናንተን አፕሊኬሽን ቢጠቀሙ ወይም እናንተ የሰራችሁትን ነገር ሲጠቀሙ ለነዛ ለተጠቃሚዎች እውነታውን መናገር፣ ታማኝ መሆንና ትረስት ወርዚ መሆን መቻል አለባችሁ። ለምንድን ነው ሲባል የእነሱን እምነት ስለወሰዳችሁ ማለት ነው። ስለዚህ ፕሮፌሽናል ኤቲክስ ለመሆን እነዚህ 5 መርሆች ውስጥ የመጀመሪያው ምንድነው? ኢንቴግሪቲ ነው። ትሩዝፉል መሆን መቻል አለባችሁ፣ ትረስት ወርዚ መሆን መቻል አለባችሁ ማለት ነው። ሁለተኛው ምንድነው? ኦብጀክቲቪቲ ብለን የምንጠራው ነው። ኦብጀክቲቪቲ ብለን የምንጠራው ምንድነው? ቢ ፌር ሚዛናዊ መሆን መቻል አለባችሁ። ለሁሉም ፌር በሆነ ወይ ሃንድል ማድረግ መቻል አለባችሁ። ኢምፓርሻሊቲ መሆን መቻል አለባችሁ። ማዳላት መቻል የለባችሁ ማለት ነው። ያባችሁ አይደለ? ስለዚህ ኦብጀክቲቪቲ ማለት ኤቭሪዋን ኢኳሊ ትሪት ማድረግ መቻል አለባችሁ። በዘር በቋንቋ ወይ በቃ እነዛ ነገር ሳይሆን በቃ ኢምፓርሻሊ ወይም ደግሞ ኤቭሪዋን ትሪት ማድረግ ያለባችሁ ፌርሊ ነው ማለት ነው። ሌላኛው ምንድነው? ኮምፒተንሲ ነው። ኮምፒተንሲ ወይም ካፓቢሊቲ ችሎታ ነው። ወይም ደግሞ ካፓቢሊቲ በሌላ ቢስኪልድ ነው። ወይም ደግሞ በምትፈልጉት ወይም በምትችሉት በተማራችሁት ፊልድ ኤክስፐርት መሆን መቻል ማለት ነው። ገባችሁ አይደለ? ናው ዋት ዩ አር ዱይንግ ምን እያደረጋችሁ እንደሆነ ማወቅ ማለት ነው። ለምሳሌ አዲስ ነገር የምትማሩ ከሆነ ያን ነገር ደጋግማችሁ ስትሰሩ ስለዛ ነገር ፕሮፌሽናል ትሆናላችሁ ማለት ነው።
ገባችሁ አይደለ? ለምሳሌ የሆነ ነገር የምታዩ ከሆነ ስለ የሆነ ሲስተም አጠቃቀም የምታዩ ከሆነ ያን ሲስተም ደጋግማችሁ ስታዩ እዛ ሲስተም ኤክስፐርት ትሆናላችሁ ማለት ነው። ከራሳችሁ አልፋችሁ ለሌላ ማስተማር ትጀምራላችሁ ማለት ነው። ስለዚህ ኮምፒቴንሲ ወይም ቢ ስኪልድ የሚባለው አንዱ ፕሮፌሽናል ኢቲክስ ነው። ሌላኛው ምንድን ነው? አራተኛው ኮንፊደንሻሊቲ ነው። ኮንፊደንሻሊቲ ማለት ኪፕ ዘ ሴክሬት ቢ ፕራይቬት። ገባችሁ አይደለ? ስለዚህ የተለያዩ ዩዘሮችን ዳታ ምን ማድረግ መቻል አለባችሁ ማለት ነው? ፕራይቬት ማድረግ መቻል አለባችሁ ማለት ነው። ሴክሬት ወይም ሚስጥር መጠበቅ መቻል አለባችሁ ማለት ነው። ፕሮቴክት ፒፕል ፍሮም ፕራይቬት ኢንፎርሜሽን ማለት ነው። ሌላኛው ምንድን ነው? ፕሮፌሽናል ቢሄቪየር ነው። ፕሮፌሽናል ቢሄቪየር ብለን የምንጠራው ምንድን ነው? ፕሮፌሽናል ቢሄቪየር አምስተኛው ፕሮፌሽናል ቢሄቪየር ነው። ፕሮፌሽናል ቢሄቪየር ሲኖራችሁ ሌሎችን ታከብራላችሁ፣ ለሌሎች ሪስፔክት ይኖራችኋል፣ እንዲሁም ደግሞ የተለያዩ የተቀመጡ ሩሎችን ታከብራላችሁ ማለት ነው። ገባችሁ አይደለ? እነዚህ አምስቱ የፕሮፌሽናል ኢቲክስ ፕሪንሲፕሎች ናቸው። ሃዌቨር the emergence of new technology raises some new challenges for professional address። ስለዚህ ፕሮፌሽንስ ቱ አድረስ ይላል ማለት ነው። ሶ እንደዛ መሆኑ እነዚህ ነገሮች አምስቱ ቤዚክ ፕሪንሲፕል ቢሆኑ እንኳን ከረንት ላይ አዳዲስ እየመጡ ያሉ ቴክኖሎጂዎች እነዛ ነገሮች ብዙ ቻሌንጆች አሏቸው ያን ያህል ማለት ነው። ገባችሁ አይደለ? ያን ያህል እነሱንም ቻሌንጅ የሚያደርጉ ነገሮች አሉ ማለት ነው። ሶ እዚህ ጋር ሁለት አይነት ነገሮች አሉ። እንደመጀመሪያው ዳታ ሴኩሪቲ እና ዳታ ፕራይቬሲ ብለን የምንጠራቸው ነገሮች አሉ። ዳታ ሴኩሪቲ ኢዝ ዘ ሴት ኦፍ ፕራክቲስ ፕሮሰስ ዲፕሎይ ቱ ፕሮቴክት ዳታ ፍሮም a variety circumstance including but not limited unauthorized access, accidental loss, distraction, corruption ማለት ነው። ስለዚህ ምንድነው ዳታ ሴኩሪቲ ብለን የምንጠራው ምንድነው? a set of practice and process to deploy protect data from a variety of circumstance ማለት ነው። በተለያዩ የሚመጡ ፍኖተ ካርቶች ፊልዶች አሉ አይደለ? ለነዛ የፐርሰናል ኢንፎርሜሽን የሰዎችን ዳታ ምን ማድረግ መቻል ያስፈልጋል? ፕሮቴክት ማድረግ መቻል ያስፈልጋል። ስለዚህ ዳታ ሴኩሪቲ ብለን የምንጠራው ከተለያዩ ኮራፕሽኖች፣ ዲስትራክሽኖች ምናምን ፕሪቬንት ማድረግ በጣም ወሳኝ የሆነ ነገር ነው። ይሄ ዳታ ሴኩሪቲ ብለን የምንጠራው ነው። እቺን ዴፊኒሽን መሸምደድ ትችላላችሁ። ዳታ ፕራይቬሲ ብለን የምንጠራው ደግሞ ሩል ነው። ይሄ ሴት ኦፍ ፕራክቲስ እና ፕሮሰስ ነው። ይሄ ደግሞ ምንድነው? ዘ ሩል ኤንድ ሬጉሌሽን ሴት ፎርስ to ensure the personal or private information is controlled in line with preference to individual or individual which data pertains ማለት ነው። ዳታ ፕራይቬሲ ብለን የምንጠራው ደግሞ በጣም ወሳኝ የሆነ ነገር ነው። ለምሳሌ የአንድ ግለሰብ ፕራይቬት ኢንፎርሜሽን መጠበቅ መቻል አለበት። ገባችሁ አይደለ? ያ ግለሰብ ደግሞ የራሱን ፕራይቬት ኢንፎርሜሽን እንደፈለገው ዲሊት ማድረግ፣ እንደፈለገው ኤዲት ማድረግ፣ እንደፈለገው ደግሞ ኤክስፖርት አድርጎ የመጠቀም መብት አለው ማለት ነው። ስለዚህ ይሄም ደግሞ ኢንተርናሽናል ነው ማለት ነው። ይሄ ነገር ማየት ይችላላችሁ። ሌላኛው ደግሞ ምንድነው? the increase use of big data, algorithm decision making and artificial intelligence can enable evidence based or accurate judgment more quickly and effectively ይላል ማለት ነው። ገባችሁ አይደለ? ምንድነው የሚለው? ይሄ ሮል ኦፍ ነው የሚያወራው ማለት ነው። ምክንያቱም የተለያዩ እነዚህ ቢግ ዳታዎች ኤአይዎች ይኖራሉ አይደለ? ይሄ አልጎሪዝሞች። ስለዚህ ይሄ እነዚህ የተለያዩ ቢግ ዳታዎች አልጎሪዝም ቤስድ ዲሲዥን ሜኪንግ አልጎሪዝም ቤስድ ዲሲዥን ሜኪንግ አርቲፊሻል ኢንተለጀንስ ካን ኢኔብል ኤቪደንስ ቤስድ ኤንድ አኩሬት ጀጅመንት ሞር አኩሬትሊ ኤንድ ኢፌክቲቭሊ። ለምሳሌ ከረንትሊ እየመጡ ያሉ ቴክኖሎጂዎች ኤአይዎች ከረንትሊ በጣም ቶፕ የሆነ አሁን ይሄን ቪዲዮ ስሰራ በጣም ቶፕ የሚባለው ይሄ ክላውድ ነው። ክላውድ የተለያዩ ሞዴሎች አሉት። ስለዚህ ምንድነው እነዚህ ቢግ ዳታዎች ኢንክሪዝ ማድረጋቸው ዘ ዩዝ ኦፍ ስለዚህ ቢግ ዳታዎች በጣም ብዙ ቢግ ዳታ ይኖራል፣ ቢግ ኢንፎርሜሽን ይኖራል። ስለዚህ ኤአይዎች ምን ያደርጋሉ? እነዛን ቢግ ዳታ ይጠቀማሉ። ለምሳሌ የሆነ ውሳኔ መወሰን የሚፈልጉ ከሆነ ዲሲሽን ሜክ ለማድረግ ይጠቀማሉ። አሁን ለምሳሌ ክላውድ በአሜሪካ በጦር ሰራዊቶች በጣም ዋይድሊ የሚጠቀሙት ነው፣ ክላውድም ማለት ነው። ኢቨን ይሄ ፕላን አወቃቀር ይሄ አሜሪካ ኢራንን ለመተኮስ በጣም ሲወራ ነበር ሶሻል ሚዲያ ላይ ማለት ነው። አሜሪካ ኢራንን ተኩሱ ለማውጣት የክላውድን
ማይኖር ነው ምናምን የሚባል እንትን አለ፣ ሞዴል አለ። እሱን ተጠቅሞ ነው የሚሊተሪ ሹቲንግ ፕላን ያወጡት ማለት ነው። እና ኤአይ ምን ያህል ዲሲሽን ሜኪንግና በተለያየ ነገር ኤክስፐርት እንደሆነ ያሳያል ማለት ነው። ስለዚህ በደንብ ያን ያህል ኤክስፐርት እንዲሆነው ያደረገው ምንድን ነው ሲባል ዘ ዩስ ኦፍ ቢግ ዳታ። ቢግ ዳታ ከሚሊተሪ ጋር የተገናኘ ቢግ ዳታ አለ። ስለዚህ ያንን ቢግ ዳታ በመጠቀም አሪፍ የሆነ ውሳኔ መወሰን ይችላል ማለት ነው። ግን ውሳኔ ሲወስን ምን ቤዝድ ነው? ኤቪዴንስ ቤዝድ ነው። ማስረጃ ባለውና አኪሬት የሆነ ጀጅመንት ማድረግ ይችላል። ምን በሆነ ፈጣንና ኢፌክቲቭ ሆኖ ማለት ነው። ገባቸው አይደለ? የቀን ዲሌይመንት ሳይኖር አይ ዛሬ ወይ ነገ ወይ ምናምን ሳይሆን ወዲያው ኩዊክሊ እና ኢፊሽንትሊ ኤቪዴንስ ቤዝድ እና አኪሬሲ ጀጅመንት ቤዝድ ውሳኔዎችን መወሰን ይችላል ማለት ነው። ስለዚህ ይሄ አንዱ የቴክኖሎጂ አድቫንቴጅ ነው። በዛው ልክ ይላል፣ እዚች ጋር ተመልከቱ። በዛው ልክ ይላል ዘ ኢቲካል ዩስ ኦፍ ዚስ ፌርሊ ኒው ቴክኖሎጂ አር ኩዌሽንድ። ዘ ኢቲካል ስንል ያው ቀደም አውርተናል። አዳዲስ እየመጡ ያሉ ቴክኖሎጂዎች ፌርሊ መጠቀም ስቲል ጥያቄ ውስጥ ነው ይላል። ገባቸው አይደለ? አብዛኛው ብዙ ቴክኖሎጂዎች ይመጣሉ፣ ፌርሊ በሆነ መንገድ ይመጣሉ። ነገር ግን ስቲል አጠራጣሪ ነው። በምን ሲባል በሁለት ነገር ነው። አንደኛ ቢውልዲን ኢረር ሊሆን ይችላል። ሁለተኛ ቢያዝ ቤዝድ ሊሆኑ ይችላሉ። እነዚያ የተሰሩ ቴክኖሎጂዎች ለምሳሌ ያ ቴክኖሎጂ ወይም ያ አፕሊኬሽን ሲሰራ ምን በውስጡ ምን ሊኖር ይችላል? የኮድ ስህተት ወይም ደግሞ ቢልድ ሲያደርጉ ኢረር በኢረር ኮድ ሊያደርጉት ይችላሉ። ቢልድ ሊደረግ ይችላል፣ ሊገነባ ይችላል ያ አፕሊኬሽን። ገባቸው አይደለ? ስለዚህ ይሄ አንዱ አጠራጣሪ ነው። ሁለተኛ ቢያዝድ የሆነ ዳታ ሊኖረው ይችላል። ለምሳሌ ዩቲዩብን ስትወስዱ ዩቲዩብ ላይ ስትገቡ ለእያንዳንዳችሁ ፎር ፔጅ ላይ የሚመጣው እንትን ይለያያል። ቲክቶክ የምትጠቀሙ ከሆነ ቲክቶክ የሚመጣላችሁ እንደምታዩት ፎር ፔጅ ነው። ገባችሁ አይደለ? የኔ ፎር ፔጅ እና የጓደኛዬ ላይመሳሰል ይችላል። ገባችሁ አይደለ? ለምሳሌ እኔ ሞቲቬሽን የሚመቸኝ ከሆነ የሞቲቬሽን ከኮንቴንት ክሬሽን ጋር የሚገናኝ ከሆነ ከኮንቴንት ጋር፣ ተማሪ ከሆንኩ ደግሞ ከትምህርት ጋር የሚገናኙ ከሆነ ደግሞ የሚመጣልኝ ፎር ፔጅ ላይ ከትምህርት ጋር ነው። ይሄ ምንድን ነው? ቢያዝድ ቤዝድ ነው። ገባችሁ አይደለ? የኔን ኢንፎርሜሽን የኔ ፊድ ምን እንደሆነ ተረቶ በዛ ወይ ነው ለኔ የሚሆኑ ቪዲዮዎችን የሚያመጣልኝ ማለት ነው። ገባችሁ አይደለ? ስለዚህ ይሄ በጣም ከረንትሊ አጠራጣሪ የሆነ ነገር ነው። ስለዚህ አዳዲስ ቴክኖሎጂዎች ተገነቡ ሲባል ወይ ቢውልድ ሲደረጉ ኢረር ይዞ ቢውልድ ሊደረጉ ይችላሉ፣ ወይም ደግሞ ቢያዝድ ቤዝድ ናቸው ማለት ነው። ገባችሁ አይደለ? አዝማሚ አድሎ የሚባለው ነገር ሊፈጠርባቸው ይችላል ማለት ነው። ገባችሁ አይደለ? ስለዚህ ይህ ነገር ነው የሚያረው። ምንድን ነው የሚለው? ሩል ኦፍ ሂውማን ጀጅመንት ሂውማን ዊል ቢ ስቲል ቢ ኢንቮልቪንግ ዲሲዥን ሜኪንግ ሶ ዛት ፒፕል ካን ቢ ሂልድ አካውንታቢሊቲ ማለት ነው። የሰው ልጅ ሮል ደግሞ ምንድን ነው? ለምሳሌ አሁን እዚህ ጋር ነግሬያቸዋለሁ። ኤአይ የሚሳተፍ ከሆነ ኤአይ አኩሬትሊ ወይም ደግሞ ኤቪዴንስ ቤዝድ መስራት ይችላል፣ ውሳኔ መወሰን ይችላል። ነገር ግን ስቲል የሰው ልጅ ጣልቃ ገብነት ይፈልጋል። አዳዲስ የሚወጡ ቴክኖሎጂ የሰው ልጅ ጣልቃ ገብነት ይፈልጋሉ። ምን በማድረግ? ውሳኔ በመወሰን ኤአይ ወይ ኤቪደንስ ወይም ደግሞ ያለውን ዳታ ወይም ኢንፎርሜሽን ቤዝድ ብቻ ነው የሚያመጣው። ኮንዲሽኑ ያለውን ወይም ደግሞ ይሄ ሪል ወርልድ ላይ ያሉት ነገሮችን በቀላሉ ይሄ ስሜት የሚባለው ነገር የለውም ኤአይ። ገባቸው አይደለ? ስለዚህ ስቲል የሰው ልጅ ምን ይፈልጋል ማለት ነው? ኢንቮልቭመንት ይፈልጋል ማለት ነው። የሰው ልጅ መሳተፍ ይፈልጋል ማለት ነው ዲሲሽን ሜኪንግ ላይ። ምክንያቱም ተጠያቂነቱን ሂልድ ስለሚያደርግ ስለሚይዝ ተጠያቂ ስለሚሆን ማለት ነው። ሌላኛው ምንድን ነው? ዲስክሪሚኔሽን ነው፣ አድሎ ነው። አድሎ ኤአይ ያደርጋል ብለናል። እዚህ ጋር ቢያዝ ቤዝድ ናቸው ብለናል። ስለዚህ እነዚህ ላይ ትልቅ አድሎ አላቸው። ፐርሰናላይዜሽን ኤንድ ዘ ኢምፓክት ኦፍ ታይለሪንግ ዲሲሽን ቬሪ ስፔሲፊካሊ ቱ ኢንዲቪዥዋል ቤዝድ ኦን ፕሪፈረንስ አክቲቪቲ ኤንድ አዘር ፊቸርስ። ስለዚህ እዚህ ጋር ምንድን ነው? አዳዲስ መጡ ቴክኖሎጂዎች ያደርጋሉ፣ አድሎ ያደርጋሉ። ለምን? እንዴት ነው አድሎ ሲያደርጉት? እነዚህም አንደኛ ፕሪፈረንሳችንን ቤዝድ በማድረግ አክቲቪቲያችንን ቤዝድ በማድረግ ለምሳሌ ጂም ጋይ ከሆነ ልጁ ዩቲዩብ ላይ የሚመጡት ከጂም ጋር የሚገናኙ ነገሮች ናቸው። ፎር ፔጅ ላይ የሚመጡት ቲክቶክ ላይ ሲገባ ቲክቶክ ስክሮል ሲያደርግ ከጂም ጋር ወይ አንዱ ሰውነት ቅርጹን እንዲህ ያደረገ በቃ ቦዲውን እያሳየ ነው እንትን የሚሉት ማለት ነው።
ምክንያቱም ይሄ ኤአይ ወይም ደግሞ አልጎሪዝሙ የሚልከው ምን ቤስድ ነው? በሱ አክቲቪቲ መሰረት ነው የሚልከው። ስለዚህ አድሎ ያደርጋል ማለት ነው። ለሁሉም ተመሳሳይ የሆነ ቪዲዮ አይልክም ማለት ነው። ገባቸው አይደለ? ስለዚህ ይሄ ምንድነው ማለት ነው? ቱ ዘ ኢቲክስ ኦፍ ቴክኖሎጂ ሴንተራል የሆነ ፕሮብሌም ወይም ችግር ነው። ማልገብ ችግር ብለን የምንጠራው ነው ማለት ነው። ገባቸው አይደለ? ይሄ እንደዚህ ሊሆን የቻለው ምክንያት ምንድነው ሲባል አብዛኛው ሰው ወይም ደግሞ አብዛኛው አፕሊኬሽን መጀመሪያ ኮድ ላድርግ ብሎ ነው የሚያስቡት። ከኮድ በኋላ ቴክኖሎጂ ከተሰራ በኋላ ካለቀ በኋላ ስለ ኢቲክሱ እናስባለን። ስለ ሰዎቹ አጠቃቀም፣ ስለ ሰዎቹ ፕራይቬሲ፣ የሰዎቹ ዳታ ምን ይሆናል የሚለውን ነገር አያስቡትም። ገባችሁ አይደለ? ስለዚህ መጀመሪያ ኮድ መደረግ አለበት። ኮድ ካለቀ በኋላ ነው ስለ ኢቲክስ መታሰብ ያለበት። ሶ ሌት ቱ ሌት ነው የሚሆነው ማለት ነው። እዚህ ጋር ምንድን ነው የሚለው? አራይቭ ቱ ሌት ኢን ቴክኖሎጂ ማለት ነው። ቴክኖሎጂ ተሰርቶ ካለቀ በኋላ ወይም የሆነ አፕሊኬሽን ተሰርቶ ካለቀ በኋላ ነው ስለ ኢቲክስ፣ ስለ ፕራይቬሲ፣ የሰው ልጅ ዳታ ኢንፎርሜሽን፣ ፐርሰናል ዳታው ምንድን ነው የሚሆነው የሚለው ነገር አብዛኛው ቴክኖሎጂዎች ከተሰሩ በኋላ ነው ይሄ ነገር እንትን የሚሉት ማለት ነው። ነገር ግን ምን መሆን መቻል አለበት ይላል እዚህ ጋር። ዲዘረብል ነው፣ ይገባዋል። ኢቲክስ ምን መሆን አለበት? ኤርሊ ስቴጅ ነው መጀመሪያ መታሰብ ያለበት። አፕሊኬሽን ከመሰራቱ በፊት የሰው ኢንፎርሜሽን እንዴት ነው የሚሆነው፣ ያሉት ነገሮች እንዴት ናቸው፣ ሰዎች ሲጠቀሙ ምን መስማማት መቻል አለባቸው። ይሄ ነገር መጀመሪያ ነው ተሰርቶ አልቆ ወደ ዴቨሎፕመንት መገባት ያለበት ይላል። አንዱ የኢቲክስ ባህሪያት ውስጥ ማለት ነው። ይህንን ነው የሚያወራው። ሌላኛው ምንድን ነው? ጀነራል ኢቲክ ፕሪንሲፕልስ ይላል ማለት ነው። ሌላኛው ደግሞ ምንድን ነው? ጀነራል ኢቲካል ፕሪንሲፕል ምን እንደሆነ ለማየት እንሞክራለን ማለት ነው። ኮማን ኢቲካል ሩልስ ዛት መስት ቢ አፕላይድ ኢን ኦል ቴክኖሎጂስ ማለት ነው። ስለዚህ ሁሉም ቴክኖሎጂዎች ላይ ኮመንሊ አፕላይ መሆን መቻል ያለበት የሰው ልጅ ፊዚካሊ የሚያደርጉ ኢቲክሶች ቴክኖሎጂዎች ላይ በቃ ይሄ ኮመን የሚባል ኮመን ኮርስ ብላ የምትወስዱት አለ አይደለ? እንደዛው ሁሉም ቴክኖሎጂዎች ላይ ኮመንሊ መኖር ያለበት የኢቲክስ ሩል ነው። ሜጀር ኮርስ አይደለም፣ ሜጀር ሩል ሳይሆን ኮመን ሩል ነው ማለት ነው። የመጀመሪያው ኮንትሪቢዩት ቱ ሶሳይቲ ኦር ሂውማን ቢንግ ማለት ነው። ለሰው ልጅ ወይ ለማህበሪቱ አስተዋጽኦ ማድረግ መቻል ያስፈልጋል። ያ የመጣው ቴክኖሎጂ ማለት ነው። ለሰው ልጅ ጎጂ ሳይሆን ጠቃሚ መሆን መቻል አለበት። የሰው ልጅን ሄርዝ ማድረግ መቻል የለበትም። ሌላኛው ምንድነው? አቮይድ ሃርም፣ ጉዳትን ማስወገድ መቻል። የሰው ልጅን ሀርዝ ማድረግ መቻል የለበትም። ፊዚካሊ፣ ሜንታሊ፣ ሳይኮሎጂካሊ የሰው ልጅን የሚጎዳ ነገር ሳይሆን ኮንትሪቢዩት አስተዋጽኦ የሚያደርግ መሆን አለበት። ሌላኛው ቢሆንስ ታማኝና ትረስወርዚ መሆን መቻል አለባችሁ። ሌላ ደግሞ አክሽኖችን ስትወስዱ ቢፌር ነው። ሁሉንም ሰው፣ ሁሉንም ሶሳይቲ፣ ሁሉንም ሂውማን ቢንግ ኢኳሊ ትሪት ማድረግ መቻል አለባችሁ ማለት ነው። አድሎ ማድረግ የለባችሁም። ሪስፔክት ዘ ወርክ ሪኳየርድ ቱ ፕሮዲውስ ኒው አይዲያስ ማለት ነው። ስለዚህ አዳዲስ አይዲያዎች ፕሮዲውስ ለሚሆኑት ለዛ ስራ ሪስፔክት መስጠት መቻል አለባችሁ። ለተለያዩ ፈጠራዎች፣ ክሬቲቭ የሆኑ ወርኮች፣ እነዛ ነገሮች አስተዋጽኦ ያስፈልጋል። ሌላ ደግሞ ፕራይቬሲን ማክበር መቻል አለባችሁ። የሆነ አፕሊኬሽን ከተሰራ በኋላ የዛን አፕሊኬሽን ፕራይቬሲ እና ተርም ፖሊሲ ማክበር ያስፈልጋል። ዩቲዩብ ላይ ለምሳሌ ቪዲዮ የምትለቁ ከሆነ በዩቲዩብ አካውንት ከመክፈታችሁ በፊት የዩቲዩብ ፕራይቬሲ እና ተርም ኦፍ ሰርቪስ ፖሊሲ አለ። ፕራይቬሲ ፖሊሲ እና ተርምስ ኦፍ ሰርቪስ አለ። ስለዚህ እነዛ ነገሮችን አግሪ ወይም ተስማምቻለሁ ስትሉ ነው አካውንት እንድትከፍቱ የሚያደርገው ማለት ነው ቻናል። ስለዚህ ሪስፔክት ማድረግ መቻል አለባችሁ። ሌላ ደግሞ ቢ ስኪልድ ነው፣ ሆነር ስኪልፉል መሆን መቻል እንዳለባችሁ ጋር ያሳያል ማለት ነው በደንብ። ስለዚህ ነገር ሪፋይን ያደርጋል ማለት ነው። የዛሬውን ፓርት ዋናችንን በዚህ ጨርሰናል ማለት ነው። ፓርት ቱን ያላያችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እንዲሁም ደግሞ ቻናል ላይ ታገኛላችሁ። ቻናል ላይ ፕሌሊስት ላይም ይቀመጥላችኋል ማለት ነው። ሶ በቀጣይ ፕሮፌሽናል ሬስፖንሲቢሊቲ የሚለውን እስከ ኢንዲቪዥዋል ምናምን ድረስ የሚሆን በደንብ ለማየት እንሞክራለን ማለት ነው። እስቲል ለቻናል ላይ አዲስ ሆናችሁ ቻናል ሰብስክራይብ በማድረግ ቤተሰቦች ላላችሁ በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።